ያለባቸው የደም ግፊት መጠኑ ለሞት የሚያዳርግ አይደለም። ከሚኪ ጎን መቆም ያለብን ሰዓት ነው አሁን ላይ እንግዲህ ሁላችንም እንደምናውቀው ውድ ቤተሰቦች ከመሬት ተነስቶ የሰው ልጅ ይሞታል ብዬ አላስብም። የሆነ ምክንያት አለ፣ በእርግጠኝነት ነው የምናገረው። ወንድሜ ሚኪ አጠገብ መሆን መቻል አለብኝ። ገና ከቀብር እየተመለሰን ነው ያለ ነው። ይህንን ነገር ለሚኪ መናገር ማለት እንግዲህ የዚህ ልጅ ሞቱ ማፋጠን ነው የሚሆንብኝ ውድ ቤተሰቦች። ምክንያቱም ይህንን ነገር በደንብ አውቀዋለሁ፣ ይህን ስሜት በደንብ እረዳዋለሁ። ያለምንም ነገር ልትጣራን አትችልም። እንዴት ብዬ እንደምነግርህ አላውቅም። የሆነ ነገር እንዳለ ነው እየተሰማኝ ያለው። የሆነ ሴራ አለ። ድንገት የሰው ልጅ ድንገት ከመሬት ተነስቶ ምንም ነገር በሌለበት ጸጥ ሊል ይችላል ነው። ልክ ነህ ማለት ሚኪ ሰው ያስፈልገዋል። እውነቱን ለመናገር በደንብ እናንተ ተጽናንታችሁ እሱንም እንድታጽናኑት አደራ ልላችሁ ፈልጋለሁ። ስታወሪ ተሳስተሽ ወይንም ምን የተሰማሽ ሳስቼ ነው? በፍጹም ዶክተር እርግጠኛ ነሽ ምንም አይነት ስህተት ስላል እንዳልተፈጠረ እናንተ ጋር? እርግጠኛ ሆኜ ከእንደዚህ ልልክ የምችለው ምንም አይነት ነገር የለም። ምንም ያገኘነው ጠባሳ የለም። ምንም ያገኘነው ነገር የለም። ወደፊት ላለው ነገር ራስን ማዘጋጀቱ ግዴታ ነው። እንደዚህ አይነት ኬዝ ገጥሞኝም ተንተም ተብዬም አላቅም። ወደ ቤተሰቦች በድጋሚ ተመልሰናል። ያው ከዚህ በፊት እንግዲህ ያው የቀብር ስነ ስርዓት እንደነበረም እንግዲህ ለእናንተ መናገር እንፈልጋለን። ምክንያቱም ያው የእናታችን የወይዘሮ መሰሉን የቀብር ስነ ስርዓታቸውን አድርገን እንግዲህ ከወንድሜ ከሚኪ ጋር እንግዲህ እንደተመለሰን ነው አሁን እዚህ የምንገኘው ማለት ነው። ወደ ቤተሰቦች ያው ከዚህ ነገር ጋር በተያያዘ እንግዲህ ስለ ሁኔታዎች እያጣራን እንደሆነ ታውቃላችሁ። ከዚህ ቀደምም እንግዲህ ከኔ ጋር ከዶክተር ኤልዳና ጋር እንግዲህ ቆይታ አድርጌ እንደነበር የሚታወስ ነው። ከዶክተር ኤልዳና ጋር እንግዲህ የነበረን ቆይታ ደግሞ በዛን ጊዜ ላይ ማለትም ከትላንት ወዲያ የዛሬ 2 ቀን 3 ቀን አካባቢ ነበረ ግንኙነት ያደረግነውና የተነጋገርነው የዛ ሰዓት ላይ ምንድነው አንዳንድ ነገሮች እንደሚቀሩ ግን ደግሞ መላመቶች እንደነበሩ በሰዓቱ በዛ ጊዜ ላይም ደግሞ እንግዲህ ያላቸው አንድ ነገር የሚያውቁት አንድ ነገር እንግዲህ የወይዘሮ መሰሉ ወይም ደግሞ የእናታችን የመሰሉ የሞት ጉዳይ እንግዲህ የሚያጠነጥነው ወይ ደግሞ ሊነሳ የሚችለው ከእሳቸው የደም ግፊት ኬዝ ጋር በተያያዘ እንደሆነ ነው ማለት ነው። ወደ ቤተሰቦች ይህን ቪዲዮ መቅረጽ የፈለኩበት ዋነኛው ምክንያት እንግዲህ ዶክተር ኤልዳና ደውላልኝ ነበረ። ዶክተር ኤልዳና ደውላልኝ እንግዲህ አንድ ያገኘሁት አዲስ ነገር አለ፣ የግድ ዳኒ ተገናኝተን መነጋገር አለብን ብላ ጠርታኛለች። ከዚህም ጋር በተያያዘ እንግዲህ እሷን ማናገር የግድ እንደሆነ ስላወቅኩኝ ነው ማለት በዚህ ሰዓት ላይ ዶክተር ኤልዳና የተለየ ነገር ማለትም ምናልባት የኛን እይታ ሊሻ የሚችል ነገር ባይሆን ኖሮ ኖርማል አይነት ነገር ቢሆን ኖሮ እኛን ጠርታ ለማናገር ባልፈልገች ነበርና እያንዳንዱ ነገር ደግሞ በግልጽ ማወቅም ስላለብን እንግዲህ እኔ በዚህ ሰዓት ላይ ዶክተር ኤልዳና አሁን ላይ ማናገር አልችልም። ምክንያቱም ያው ገና ነግሬያችኋለሁ ወደ ቤተሰቦች ወንድሜ ናት፣ አንተም ታውቀዋለህ። ወንድሜ ሚኪ አጠገብ መሆን መቻል አለብኝ። ገና ከቀብር እየተመለሰን ነው ያለ ነው። ከጎኑ ሰው የሚደግፈው ሰው ያስፈልገዋል እና የግድ ከሱ ጎን መሆንም ስላለብኝ ጭምር ነውና አሁን እዚህ መኪና ውስጥ የተገኘንበትም ዋነኛ ምክንያት ምንድነው? እዚህ መኪና ውስጥም ጠርቻ አንተን እያናገርኩ ያለሁበት አንድ ኃላፊነት ልሰጥህ እፈልጋለሁ። ምንድነው እሱም ያው ዶክተር ኤልዳና ደውላ የግድ አሁኑኑ ተገናኝተን መነጋገር አለብን ስላለችኝ አሁን አግኝቻት እንግዲህ እሷን ማናገር ያለብኝን ኃላፊነት ላንተ ልሰጥ ነው የምፈልገው። ከዶክተር ኤልዳና ጋር ትገናኝና ያለውን ነገር እንግዲህ ልትነግረኝ የፈለገችውን ነገር ያው ስለምትተዋወቁም ብዬ ነው አንተን አሁን እዚህ ነገር ላይ አሳይን እያደረግኩ ያለሁትና ናትዬ ሁኔታውን እስቲ ምንድነው ያለው ነገር የሚለውን ነገር አጣርተህ መደረግ ያለበትም ነገር እንድታረግም ስለፈለኩኝም ጭምር ነው እዚህ ጋር የጠራሁና ይሄን ኃላፊነት ልሰጥ ስለፈለኩ ነው። ዳኒ እውነቱን ለመናገር ይሄ ኃላፊነት ያንተ ብቻ አይደለም፣ ሁላችንም የሚኪ ወዳጆች ከሚኪ ጎን መቆም ያለብን ሰዓት ነው አሁን ላይ እንግዲህ ሁላችንም እንደምናውቀው ውድ ቤተሰቦች። ይሄ ነገር ደግሞ እንግዲህ ምናልባትም ዶክተር ኤልዳና ከሚኪ እናት ጋር የተገናኘ የሆነ ነገር ያገኘችው ነገር ቢኖር ነው በእርግጠኝነት አንተ ጋርም ደውላ ለማዋራት ደረጃ ድረስ የደረሰችው። አንተ በይሳት ልክ ነህ ማለት ሚኪ ሰው ያስፈልገዋል። እውነቱን ለመናገር በጣም ሰው ያስፈልገዋል። እኔ አሁን ላይ ሚኪን አጠገቡ ስቆም ሁላ ምን ማለት እንዳለብኝ ሁላ ነው ግራ እየገባኝ ያለው። ካለበት ሁኔታ አንፃር አይዞም ማለት በጣም
እየከበደኝም ስለሆነ አሁን ላይ አንተ አጠገቡ መገኘት በጣም የተሻለ አማራጭ ነው ብዬ አስባለሁ። ይሄንን ነገር ደግሞ ምንም ችግር የለውም እኔ እዛው ወይ ያለችበት ድረስ ሄጄ አምጥቻት አሊያም ደግሞ እሷም መምጣት የምትችል ከሆነም እንግዲህ ወደዚህ እንድትመጣ እነግራትና እንግዲህ እዚህ ከመጣች በኋላ ለቀረጽ ያዘጋጀንበት ቤት ውስጥ እንግዲህ የማወራት ይሆናል። ዳንዬ በዚህ ጉዳይ ምንም አይነት ሀሳብ እንዳይገባ ምንም ችግር የለውም። ሁሉንም ነገር ማስተካከል ያለብኝ ነገር በሙሉ አስተካክላለሁ። ከሷም መቀበል ያለብኝ ነገሮች በሙሉ እቀበላለሁ። ስለ ሁሉም ነገር አንተ ሳታስብ በሙሉ አቅምህ በሙሉ ሀሳብህ በሙሉ ኃይልህ እንግዲህ ሚኪ ላይ ትኩረት እንድታደርግ ማለት ፈልጋለሁ ወንድሜ። ያው ሳያስፈልጓል ወንድማችን በጣም ከባድ ጊዜ ላይ ነው የሚገኘው። ስለዚህ በዚህ በኩል በእኔ በኩል ምንም ሊያሳስብ የሚገባ ነገር የለም። ሁሉንም ነገር ለማንም ብዬ አይደለም፣ ለሚኪም ብዬ አይደለም፣ ለራሴ ስል ወይዘሮ መሰሉ እንግዲህ ለእኔም እናቴ ነች። ለራሴ ስል ማድረግ ያሉብኝ ነገሮች በሙሉ እንደማድረግ ቃል እገባላለሁ። በፍጹም አላሳፈረም ወንድሜ። ለኔ አውቃለሁ እናቴ፣ እኔም ለዛ ነው ይህንን ነገር ላንተ እየሰጠሁኝ ያለው ኃላፊነቱን። ያው አሁን መታህ አናግረኝ ስላለችኝ አንተም አሁን በቶሎ ሄደ ያለውን ነገር ምናልባት የሚመቻት ሰዓት አሁን ስለሆነ ይመስለኛል። አሁን ይሄን ቀረጻ ከመጀመራችን ከ10 ወር ከ15 ደቂቃ በፊት ነበር ለኔ የደወለችልኝና ያው ውስጥ ላይ አንዳንድ ስራዎችን እየሰራሁኝ ስለነበረ ነው ይሄን ያክልም ራሱ የቆየሁት እንጂ ወዲያው ነበረ እኔም መሄድ የምፈልገው አንተንም ልልክ የፈለኩትና አሁን ወደሷ ሄደ እንግዲህ ያለውን ነገር ማለት እዛው ማውራት የምትችሉ ከሆነ እዛው ታወራላችሁ፣ ካልሆነም ደግሞ አንተ ያሰብከው ቦታ ብቻ እንድታወራት ነው የምፈልገው። ዋናው ነገር ግን ከሷ ማግኘት ያለብንን ነገር እንድናገኝ ነው የምፈልገው። ምክንያቱም ያለ ምንም ነገር ልትጠራን አትችልም። ምን በባዶ እጅ ምንም ነገር ሊደረግ አይችልምና ያለውን ነገር እንግዲህ እንድታወራትና ያለውን ነገር እንድታቅ ነው የምፈልገው። ስለዚህ ያው እኔም ወደ ውስጥ ልግባ፣ ሚኪ ብቻውን ነው ያለው። ያው አንዳንድ ሰዎች አሉ ግን ደግሞ ያው ይገባሃል ብዬ ስለማስብም ጭምር ነው እኔም ከሱ ጎን መሆን ስላለብኝ ጭምር ነው። አንተም አሁን ወደ እሷ ጋር ሂድ፣ ወደ ቤተሰቦች ወንድሜ ናቲ እንግዲህ ያለውን ነገር እየተከታተለ ለእናንተ የሚያሳውቃቸው ይሆናል። አይ ሆፕ መልካም ዜና መስማት እንደምንችል። በዚህ ነገር ጋር በተያያዘ እኔ ምንም አይነት መጥፎ ዜና የምሰማበት ምንም አይነት አቅም የለኝም አሁን ላይ። ታውቃላችሁ እኔ እየተሰማኝ ያለው የሚኪ እናት እንዳጣሁኝ አይደለም፣ እኔ የራሴን የገዛ እናቴን ያጣሁኝ ነው እየመሰለኝ ያለው። ከዛም ጋር በተያያዘ ነው እንግዲህ አሁን ይሄንን ነገር በስነ ስርዓት እንዲያዝ ስለፈለኩ ነው ኃላፊነቱን ለናቲ እየሰጠሁት ያለሁትና ከዛም ጋር በተያያዘ ነው። ስለዚህ ወደ ቤተሰቦች አሁን ናቲ የሚሄድበት አለው፣ እኔም ደግሞ ወደ ውስጥ መገባ ይሆናል። ያለውን ነገር እየተከታተለ ወንድሜ ናቲ የሚያሳውቃችሁ ይሆናል። እንግዲህ እስከዛው አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሼ መጥቻለሁ። እንግዲህ ወንድሜ ዳኒ አደራ በሰጠኝ መሰረት ዶክተር ኤልዳናን ወደዚህ በቀጥታ ይዣት መጥቻለሁ። ውድ ቤተሰቦች በቀጥታ እኔ ወዳለችበት ቦታ ነበር ሄድኩት። ነገር ግን አሁን ላይ ፍሪ እንደሆነችና ምንም የምታደርገው ነገር ስለሌለ የፈለኩበት ቦታ ማውራት እንደምችል ነግራኛለች። ያው ከዚህ በፊት ከዳኒ ጋር ነበረ ስለዚህ ጉዳይ ያወሩት። ነገር ግን ዳኒ አሁን ላይ መምጣት እንደማይችልና እንዲሁም ደግሞ ሚኪም ስላለበት ሁኔታ አንዳንድ ነገሮችን ከነገርኳት በኋላ ፈቃደኛ ሆናለች። ምን ነግሬ ነገር ከባድ ነገር እንደሆነ ነግራኛለች። ውድ ቤተሰቦች ሌላ ምን እንደሆነ እስካሁን አልገባኝም። ነገር ግን ይሄን ነገር ለዳኒ ብቻ ነበር መናገር የፈለገችው ምክንያቱም ከሱ ጋር ስለጀመረችው። ነገር ግን ያለውን ሁኔታ ካስረዷት በኋላ እንግዲህ በመልካም ትብብር ችግር የለም ሁሉንም ነገር ላንተ እነግርሃለሁ በማለት ፈቃደኛነቷን ነግራኛለች። እንግዲህ ድጋሚ እሷን ማስተዋወቅ አይጠበቅብኝም። ውድ ቤተሰቦች ዶክተር ኤልዳና ትባላለች። ያው ከእናታችን ወይዘሮ መሰሉ ህልፈት ከሰማን በኋላ እንግዲህ እዛው አካባቢ ላይ የነበረች ዶክተር ነች። ማለትም ደግሞ የእናታችንን የወይዘሮ መሰሉን እንግዲህ ኬዝ የያዘችው ዶክተር ነበረች። ስለሷ የተሻሉ ነገሮችን ታውቃለች። ከዳኒ ጋር ብዙ ነገሮችን አውርተው ነበር እንግዲህ ከዚህ ቀደም። አሁን ራሷ ነች እንግዲህ ደውላ ዳኒ ጋር ልነግረህ የምፈልገው ነገር አለ ያለችው። እንግዲህ ልነግረው ወደ ፈለገችው ነገር በቀጥታ የምንገባ ይሆናል። እሺ እንኳን ደህና መጣሽ በመጀመሪያ። እሺ እንኳን ደህና ቆየኸኝ። ያው ዳኒ ጋር ደውለሽለት ነበረ፣ ለአንድ ልነግርህ የምፈልገው ነገር አለ እያልሽ ነበረ። እናም ደግሞ ከባድ ነገር ነው እያልሽ ነበረ። እስቲ ስለ ጉዳዩ በደንብ ንገሪኝ እስቲ ምንድን የተፈጠረው? እሺ ያው ከዚህ ቀደም ከባልደረባ ጋር በደንብ አውርተናል። ያሉትን ነገሮች በደንብ ተነጋግረናልና የምርመራ ውጤት ለኔም ለስታፍ ክፍልም ገና ስላልደረሰ አንድ ላይ አይተነው አሳውቃለሁ በሚል ነበረ የተለያየ ነው። ከዛ በኋላ እንግዲህ በጣም ብዙ ፕሮሰሶችን አሳልፈናል። እኛም
በደንብ ፔሸንታችንን በደንብ ስንመረምር ነበር የቆየነውና ያው ግፊት ነበር እኔም ሪከመንድ ያደረኩት ማለት ሊሆን ይችላል ብዬ የነገርኩት አንድ እሱን ነበረ። ለምን ያው አደጋ ነው ብለን እንዳናስብ ፊዚካሊ የምናገኘው ነገር ነበረ፣ ግን የመድማትም ሆነ ይሄ አረፋ መድፈቅ ምናምን የምንላቸውን እነዛን ነገሮች ልናገኝባቸው አልቻልንም። ከዛ በኋላ ደግሞ ይሄ መመረዝ ምናምን የምንላቸው ደግሞ ወዲያውኑ ላብራቶሪ ስናስገባ ወዲያውኑ ውጤት ይሰጠናል እና ያንን ነገር ኤክስፔክት አድርገን ነበረ። ያንንም ደግሞ ቼክ ስናደርግ ልናገኝ አልቻለም ሪዛልት ማለት ነው። እና ለወንድምህም ስነግረው የነበረው ነገር ምንድነው ይሄ ባንዲ የምንነግራችሁ ነገር አይደለም ማለት የያዝነው ነገር በቃ ይሄ ሪሳ ነው። ስለዚህ ወደ አፈር ውስጥ የሚገባ ነገር ነው። ስለዚህ እኛ ደግሞ እርግጠኛ መሆን አለብን፣ ለእናንተ የምናቀርብላችሁን ኢንፎርሜሽን በደንብ ማወቅ አለብን፣ እርግጠኛ መሆን አለብን የሚለውን ነገር በደንብ አውርቼው ነበረ። ከዛ በኋላ እንግዲህ ዲቴል የኔም ስታፍ አባላቶቼ ባልደረቦቼ በደንብ ጊዜ ወስደንበት ይሄ የመጣደፍ ነገር ሳይሆን በደንብ ወስደንበት ላብራቶሪ ውስጥ አስገብተን ሁሉን ነገር በላብን በደንብ ታይቶ በደንብ ቼክ ስናደርግ ነው የቆየ ነው እና ያው ኬዙ ለእናንተ ይከብዳል አውቃለሁ፣ በደንብ አውቃለሁ። ያኔም ስለው ነበረ ማለት ፔንፉል ነው ባንዴ እንደዚህ ይታለፋል ምናምን የምንለው ነገር አይደለም። በደንብ ልብን ይሰብራል፣ ግን ደግሞ በደንብ መረጋጋቱ ወደፊት ላለው ነገር ራስን ማዘጋጀቱ ግዴታ ነው። ለምን እናንተ ስትጽናኑ ነው ልጁንም ልታጽናኑት ልታበረቱት የምትችሉት እና ስለዚህ ከሱ ጎን ልትሆኑ ትችላላችሁ። ሶ ማይንድ ደግሞ ቶሎ ኤክስፔክት የማያደርጋቸው ነገሮች አሉ። ባንዴ ፕሩቭ አድርገህለት እንደዚህ ስለሆነ እንደዚህ ነው ብለን የምታረጋጋው አንዳንድ ኬዞች አሉ። እንደዚህ አይነት ኬዝ ሲፈጠር ግን ይሄ ሉዝ የማድረግ ነገር ይፈጠራል። እሱም ባለፈው እያለኝ ነበረ ራስ የመሳት ምናምን አይነት ነገር አይምሮ ቶሎ አይቀበልልህም ያንን ነገር። ምንድነው በቃ ሴሎችክ ያንን ነገር የደበዘዘ ይመጣልና አይምሮን የማሳት ነገር ይፈጠራልና ያንን ነገር እናንተ በትሪትመንት ነው ልታልፉት የምትችሉት ከጎኑ በመሆን በማበርታት ምናምን እና ከዚህ በኋላ ለሚፈጠሩትም ለእያንዳንዱ ነገር ይሄ የስሜት መዘጋጀት ምናምን ስለሚያስፈልግ ማለት ነውና ያንን ነገር ያው በደንብ እናንተ ተጽናንታችሁ እሱንም እንድታጽናኑት አደራ ልላችሁ ፈልጋለሁ እና እግዚአብሔር ነፍሳቸውን በአጸደ ገነት ያኑርልን። እንግዲህ እንዴት ብዬ እንደምነግርህ አላቅም ማለት የራሴ መላምት አስቀምጬ ነበር። ይሄ እንደ ዶክተር ሳይሆን ማለት እንደ ዶክተር ያሉት ምርመራዎች ወዲያው በፍጥነት ማለት ቤተሰብም እዛ ጋር እየተረበሸ ነበር፣ እናንተም ልክ ይሆናችሁልን ስላልነበረ ወዲያው ምርመራዎችን አድርገን ነበረ። ዲቴል ግን ወስደን ምናምን ምርመራ አላደረግንም። ወዲያው ግን የሚታዩ ፊዚካሊ የሚታዩ ነገሮች ላብ ላይ ወዲያው የምናገኛቸውን ነገሮች ለመሞከር እንትን ብለናል። ከዛ ግን ምንም አይነት ውጤት ስላልነበረ እኔንም ደግሞ ልታወሩኝ ስለፈለጋችሁ መላምት ያስቀመጥኩት ምንድነው ያገኘንባቸው ትንሽ ነገር ምንድነው ደም ግፊት እንዳለባቸው ነው። ሶ እድሜያቸው ከፍ ሲል ደግሞ በደንብ የማይታዩ ከሆነ ቼክአፕ የማይደረግ ከሆነ ደም ግፊት ለሞት ያዳርጋል ማለት ይሄ በማንጠብቀው ታይም ይሄ ፍሎ ሲያደርግ ለሞት ሊያደርግ ይችላል እና ኤክስፔክት ያደረኩት ብዙ ፔሸንት ማጋጥሞኝ ስለነበረ እኛ ጋር የሚመጡ ብዙ ፔሸንቶች እንደዚህ አይነት ኬዝ ስለነበረ እና ደግሞ የመጡትም ደግሞ አርፈው ስለሆነ እኛ ጋር የደረሱት እኔ መላምት ያስቀመጥኩት ደም ግፊት ይሆናል ብዬ ነበረ። ሶ ዲቴል ደግሞ ከባልደረቦቼ ጋር ምርመራ ስናደርግ በደንብ ያሉትን ነገሮች ስናጣራ እዛው ነው የቆየነው። ብዙ ነገሮችን ስናይ ነበረ፣ ማድረግ ያሉብንን ነገር እንዳለ ስናደርግ ነበረ። እንግዲህ የኛ ፔሸንት ያለባቸው የደም ግፊት መጠኑ ለሞት የሚያዳርግ አይደለም ማለት እንዳልኩ ነው ማለት በደንብ መርምረናል ማለት ይሄ የሆነ አታክ ተደርገው ነው እንድንላችሁ የሚያደርግ ነገር አልነበረም መጀመሪያ ላይ።
ስለ አንድ ሰው የሆነ አደጋ ደርሶበታል ከተባለ ወይ በስለት መወጋት አለበት ወይ ደግሞ መውደቅ አለበት። ሲወድቅ ወይም በስለት ሲወጋ የሆነ ቦዲ እንትኑ ላይ የምናገኘው ነገር አለ። ግን ምንም ያገኘነው ጠባሳ የለም፣ ምንም ያገኘነው ነገር የለም። ከዛ በኋላ ደግሞ ውስጣዊ ቼክ ስናደርግ ምንም የተገኘ ደማቸውም ላይ ሆነ ጉበት ላይ ምንም የተገኘ ነገር የለም። ለዛ ነበረ በቃ ሁላችንም 100% ይሆናል ብለን ያሰብነው በቃ ደም ግፊት። ስለዚህ ሌሊትም ስለነበረ የነበረበትን ታይም ይሄ በሽታም እንደዚህ አይነት በሽታም አለ ብለው ስለነገሩን ከዛ አንፃር ምንድነው ያንን ነው እኛ ያሰብነው። እኔም ደግሞ የነገርኩት ለወንድምህም ነግራለሁ፣ አይሚን ይነግራል ብዬ ተስፋ አደርጋለሁ። እንደዛ ነበረ ያስቀመጥኩት እና በዛ መሰረት በደንብ ነው የመረመርናቸው፣ በደንብ ነው ቼክ ያደረግነው፣ ሁሉን ነገር በደንብ አጣርተናል። ግን ያለባቸው የደም ግፊት በፍጹም ለሞት የሚያዳርግ አይደለም። ቆይ ዶክተር በጣም ይቅርታ ማለት በተሳሳተ መንገድ ማለት ማወራው ነገር ሁላ ነው ለየጠፋ ማለት ቆይ ስታወሪ ተሳስተሽ ወይንም ምን የተሰማሽ ሳስቼ ነው ወይንስ ደግሞ የምርም እያልሽኝ ያለሽው እናታችን ወይዘሮ መሰሉ በደም ግፊት አልሞቱም ነው እያልሽኝ ያለሽው? እንደዛ ነው? ኦፍ ኮርስ አሁን አንተ ለመቀበል እንደዚህ አይነት ነገር ሃንድል ለማድረግ እንደሚከብድ አውቃለሁ። ከመጀመሪያውም ጀምሮ ያስኩት ኬዙን ራሴው ስለነበርኩኝ የነበራችሁን ሞመንት ምናምን ስከታተል ስለነበረ በደንብ እረዳችኋለሁ ይሄን ነገር ለመቀበል እንደሚከብዳችሁ። ግን እንዳልኩ ነው ማለት በደንብ ነው የታየው፣ በደንብ ነው መመርመር ያለበትን ሁሉ የኔም ስታፍ ክፍሎቼም ሁሉም በደንብ ነው ያየ ነው ማለት ምንም አይነት ሚስቴክ የለም። ለምን ፕሮሚስ ገብቼለታለሁ ሚስቴኩ ይቅርና ቶሎ የተባለ ነገር እያንዳንዱን በጥንቃቄ ነው የተሰራው። እያንዳንዱ ውጤት በጥንቃቄ በቃ ራሴ ሊድ እያደረኩ ነው የተሰራውና ምንም አይነት ስህተት የለም እኛ ጋር። እንዳልኩክ ያለባቸው የደም ግፊት ለሞት የሚያዳርግ አይደለም በፍጹም። ዶክተር እርግጠኛ ነሽ ምንም አይነት ስህተት እንዳልተፈጠረ እናንተ ጋር ይሄ ነገር? በፍጹም እያልኩ ነው ራሴ ነኝ ሊድ ሳደርግ የነበረውና ምንም አይነት የስታፍ ክፍሉ እንትን ሆኜ ስሰራ የነበረው እኔ ነኝ። ይሄንን ኬዝ ያስኩት እኔ ነኝ። ፔሸንቱ ሙሉ ኃላፊነትን ወስደው እኔ ነኝ። ይሄንን መረጃ ስነግር ሙሉ ኃላፊነት ራሴ እየወሰድኩ ነው እየነገርኩክ ያለሁትና አይሚን እንዳልኩክ ሙሉ ሞመንቱን ስከታተል ስለነበረ አሁንም አብራችሁ ያለውን ነገር ለማጣራት ያለውን ነገር ቼክ ለማድረግ ከዚህ በኋላ ያለውን ነገር እንትን ለማድረግ ሙሉ 100% ቃል ፕሮሚስ ገባልሃለሁ ማለት ምንም አይነት ግን ከኛ በኩል ስህተት የለም። ሙሉ ምርመራ አድርገናል። እንዳልኩክ ይሄ ውስጣቸው ውስጥ አሲድ የሆነ ነገር ተሰራጭቷል ለማለት ምንም ያገኘነው ነገር የለም። ለኛም አስቸጋሪ ነው የሆነብን ማለት ምን አይነት እንትን ማለት ምን ብዬ ፕሩቭ እንደማደርግልህ ራሱ ግራ እስከሚገባኝ አይነት ድረስ ማለት ለመላምት የማይመች ነገር ማለት የሆነ ነገር ስናይኛው እንደዚህ ሊሆን ይችላል ብለን ካሳለፍነውም ኤክስፒሪየንስ ከአንዳንድ ነገሮች እንትን እንላለን። ግን ይሄ ለመላምት የማይመችም በምርመራም የተገኘልን ነገር የለም። ግን ከዚህ በኋላ ለሚደረጉ ለእያንዳንዱ ነገር ከጎናችሁ ሆኜ ሰፖርት ለማድረግ ፕሮሚስ ገባልሃለሁ። በጣም እናመሰግናለን ዶክተር። ይሄ ነገር ግን አሁን ላይ የነገርሽኝ ያለው ነገር በጣም ግራ የሚያጋባ ነገር ነው ማለት እሺ፣ በደም ግፊቱ አልሞቱም ማለት በምን ሞቱ? ሰውነታቸውም ላይ እንግዲህ ምንም የተገኘ ነገር እንደሌለ ነው እየነገርሽኝ ያለሽውና ምንም ገስም ለማድረግ የሚመች ነገር አይደለም። እንደዚህ አይነት ምናልባት ድንገተኛ ሞቶች የሚፈጠሩ ነገሮች ናቸው ማለት የሰው ልጅ እኔ እስከዛሬ ድረስ እንግዲህ እንደማውቀው የሰው ልጅ ሲሞት ምክንያት አለው ወይ የሆነ በሽታ ኖሮበት ያ በሽታ ድንገት ግንፍል ብሎ ሊሞት ይችላል፣ አሊያም እንዳልሽው በተለያዩ አደጋዎች ሊሞት ይችላል። ነገር ግን እንደዚህ ድንገት የሰው ልጅ ድንገት ከመሬት ተነስቶ ምንም ነገር በሌለበት ጸጥ ሊል ይችላል ነው ምንድን ነው? እንደዚህ አይነት ነገር አጋጥሞን አያውቅም ማለት ይሄ እንደ ድንገት ተፈጥሮ እኛ ጋር መተው ቼክ አፕ ተደርገው ማለት ቼክ ተደርገው ምናምን ነገር አስክሬን ምርመራ ገብቶ ምናምን እንደዚህ ያለ ምንም ኬስ ማለት የሚወጣ ምንም አይነት አስክሬን እኛ ጋር ገጥሞንም አያውቅም። እንደዚህ አይነት ፔሸንት እኔ
ባለሁበት እስካሁን እየሰራው ባለሁበትም ስማርም እንደ አፓረንትም እንደዚህ አይነት ኬዝ ገጥሞኝም ተንተም ተብዬም አላቅም እና ሙሉ እንደንትን ግራኔ ተጋባ ነው። እኛም ማለት እንደዚህ አይነት ነገር አጋጥሞን አያውቅም። ቢያጋጥመን ከዚህ አንፃር እንደዚህ ብለን ለእናንተ ኤክስፕላኔሽን ለመስጠት አይከብደንም ነበረ። ግን ይሄ ለማብራራትም የሚከብድ አይነት ነገር ነው እና ምን እንደምልህ አላውቅም። ከምን አንፃር እንዴት እርግጠኛ ያላለንኩበትን ነገር ልነግርህ አልችልም። ለምን እናንተም ደግሞ ሌላ ነገር ውስጥ ነው የምትገቡት እና እርግጠኛ ሆኜ ከእንደዚህ ልልክ የምችለው ምንም አይነት ነገር የለም። ግን እንዳልኩክ መሄድ ባለብን ልክ ምርመራ አድርገናል። መመርመር ባለብን ልክ መውሰድ ያለብንን እንዳለ ነገር ወስደን መርምረናል። ግን ምንም አይነት ነገር ልናገኝ አልቻልንም። ምንም ፍንጭ ይሆነናል ብለን ልናገኝበት የምንችለው ምንም አይነት ነገር የለም እና በደንብ እንግዲህ ሙሉ ማሽን እንግዲህ አይተናል፣ ቼክ አድርገናል ምናምን ነገር በፍጹም ልናገኝ አንችል። እሺ ዶክተር በጣም አመሰግናለሁ። ማለት እሺ ትንሽ የተረጋጋ ስሜት ላይ አይደለም። በጣም ይቅርታ ዶክተር፣ ምክንያቱም የሰማሁት ነገር ትንሽ ከበድ ያለ ነገር ነው። እንግዲህ እኛ እስከዛሬ ድረስ የምናውቀው ነገር እንግዲህ እናታችን ወይዘሮ መሰሉ ያረፈችበት ምክንያት ከደም ግፊት ጋር በተገናኘ ነገር እንደነበር ነው እስካሁንም ድረስ የምናውቀው አንቺን እስከማወራበት ደቂቃ ድረስ። አሁን ላይ ግን እየነገርሽኝ ያለሽው ነገር ትንሽ ግራ የሚያጋባ ነገር ነው። አይ ቲንክ አንቺንም ጭምር ግራ ያጋባሽ ነገር ነው ይሄ ነገር። ምክንያቱም ምንም አይነት ሪዝን የሌለበት አይነት አሟሟት ነው እናታችን የሞተችው። እኔ ዶክተር አሁንም ቢሆን ካጠገባችን እንድትሆኝ ይፈልጋለሁ። ምክንያቱም አሁንም ቢሆን አላቅም፣ ምናልባት አንቺን ማስቸገር ሊሆን ይችላል አላቅም። ብቻ አንዴ አንቺን ካስቸገርንሽ አይቀር እንግዲህ በደንብ ተቸገሪልንና አሁንም ቢሆን ያሉትን ነገሮች በደንብ ራስሽን ብትሆኚ እንደው አላቅም። ብቻ እኔ በአንቺ ስራ አልገባም። ነገር ግን ራስሽ ሁሉንም ነገር አጣርተሽ አሁንም ቢሆን ተጨማሪ ልታገኛቸው የምትችያቸው ነገሮች ካሉ በማንኛውም ሰዓት ዳኒ ጋር መደወል ትችያለሽ፣ እንዲሁም ደግሞ እኔ ጋርም መደወል ትችያለሽ። አሁንም ቢሆን አንቺን ማስቸገር ነው የምፈልገው። ምክንያቱም አላውቅም፣ ብቻ ነገሮች በጣም ግራ የሚያጋቡ ናቸው። አሁንም ቢሆን ግን የምታገኙ ነገር ካለ እባክሽን ዶክተር በማንኛውም ሰዓት መደወል ትችያለሽ። አሁንም ቢሆን ጥረትሽ እንድትቀጥይልኝ ብቻ ነው የምፈልገው ይህንን ነገር መጨረሻ ለማድረስ። ምክንያቱም ከመሬት ተነስቶ የሰው ልጅ ይሞታል ብዬ አላስብም። የሆነ ምክንያት አለ፣ በእርግጠኝነት ነው የምናገረው። የሆነ ምክንያት አለ። በሕክምናው ዘርፍ ማግኘት የምትችይው ነገር ካለ እንግዲህ አሁንም ቢሆን አንቺን እንድትተባበርኝ እፈልጋለሁ። እያስቸገርኩሽ እንደሆነ ይገባኛል። ነገር ግን ያው ትረጅኛለሽ ብዬ አስባለሁ ካለሁበት ሁኔታ አንጻር ነው። አዎ እኔ እንዳልኩ ነው ማለት ማገዝ በምችለው መንገድ ሁሉ ከእናንተ ጋር እንደምሆን ከወዲሁን የቃል እገባለሁ። ማለት ማድረግ ያለብኝን ሁሉ አደርጋለሁ። አንደኛ እንደ ሰዋዊ፣ ከዛ በኋላ ደግሞ እንደ ኃላፊነትም ደግሞ አብሬያችሁ እንደምቆም ቃል እገባለሁ። ግን አንድ የምነግርህ ነገር ምንድነው፣ አሁን ለልጁ ይሄ ሜንታሊ በደንብ እንድትጠነቀቁለት ነው የምፈልገውና ልነግርህ የምችለው ነገር እሱ ነው። ማለት ነገሮች ሲደራረቡ አይምሮ የመሳት ነገሮችን ሉዝ የማድረግ ወደ ሌላ ነገር የመግባት እንትን ውስጥ ይገባል። ለምን አንደኛ ይሄ በደንብ ክሎዝ የሆነውን ሰው አንዳለኝ የሚለውን ሰው ነው ከእናንተ እንደሰማሁት ያጣውና ይሄ ነገር ላይ ደግሞ ሌላ ነገር ሲጨመርበት በደንብ ነገሩ እየከበደ ስለሚመጣ ለሱ በደንብ እንድትጠነቀቁለትና ለሱ አይምሮ ደግሞ በደንብ ፎከስ እንድታደርጉ ትሪትመንት እንድታደርጉለት ነው እኔ ምነግራችሁ። ሌላው በእኔ በኩል አብሬያችሁ እንደምሆን ካሁኑ ቃል ገባለሁ። ምንም ችግር የለም። በጣም አመሰግናለሁ ዶክተር። ያው ሁሉንም ነገር እንግዲህ ያው ደውለሽ መንገር ትችላለሽ በማንኛውም ሰዓት ለወንድማችን ምንጊዜም ቢሆን። አሁን ላይ ይሄንን ነገር እውነቱን ለመናገር ምንም ነገር ሳላረጋግጥ የሆነ ተጨባጭ ነገር ላይ ሳልደርስ ለሱ ምንም አይነት ነገር መናገር አልፈልግም። ይሄንን ነገር እንግዲህ ከዳኒ ጋር እንደጀመር ነው ከዳኒ ጋር እንጨርሰዋለን። እንግዲህ አንቺንም ትንሽ ስራ ያስፈተውሽ ይመስለኛል። ከዚህ በላይ ልይዝሽ አልፈልግም። አንቺም ወደ ስራሽ ሂጂ። ውድ ቤተሰቦች እንግዲህ ከዶክተር ጋር የነበረን ቆይታ ይሄንን ይመስላል። ዶክተርን እንግዲህ ሸኝቻት እኔ ተመልሼ ከእናንተ ጋር የማወራው ነገር አለ። ተመልሼ እመጣለሁ። ውድ ቤተሰቦች ከዛው ድረስ አብራችሁን ቆዩ። እሺ እንግዲህ ውድ ቤተሰቦች በድጋሚ ተመልሻለሁ። እንግዲህ ከዶክተር ኤልዳና ጋር ያደረግነውን ቆይታ እንደተመለከታችሁት ነው። ውድ ቤተሰቦች በጣም ግራ የሚያጋባ ነገር ነው የነገረችኝ። ማለት
እኛ እስከዛሬ ድረስ ሁላችንም ብንሆን የምናውቀው እንግዲህ እናታችን ወይዘሮ መሰሉ የሞቱት በደም ግፊት ምክንያት እንደሆነ ነበር እስካሁን ድረስ ያለ መረጃ ሁላችንም ይህንን ነገር እንግዲህ የምናውቀው ውድ ቤተሰቦች እኔ እንዲሁም ደግሞ ዶክተር ኤልዳና ነች። አሁን ላይ ይህንን ነገር ምን ማድረግ እንዳለብኝ በጣም ግራ ገብቶኛል። ማለት ይህን ነገር በእርግጠኝነት ሚኪ ምንም መስማት የለበትም ጭራሽ። ምክንያቱም አሁን ካለበት ሁኔታ አንጻር ይህንን ነገር ለሚኪ መናገር ማለት እንግዲህ የዚህ ልጅ ሞቱን ማፋጠን ነው የሚሆንብኝ ውድ ቤተሰቦች። ምክንያቱም ይህንን ነገር በደንብ አውቀዋለሁ፣ ይህን ስሜት በደንብ እረዳዋለሁ። እንግዲህ እናንተም እንደምታስታውሱት ከዚህ በፊት የኔ አባት እንግዲህ ከሞተ በኋላ የማይሆን ነገር እኔ የማውቀው በበሽታው ምክንያት እንደሞተ ነበር። ነገር ግን ከሚኪ ጋር እንደተፈጠረው አይነት ተመሳሳይ ነገር ነበር የዛም ጊዜ የተፈጠረው። በሰው እጅ እንደሞተ አባቴ ስሰማ ነገሮች ምን ያክል ከባድ እንደነበሩ ለእኔ በደንብ አውቃለሁ ውድ ቤተሰቦች። አሁን ላይ እንግዲህ ወይዘሮ መሰሉ በሰው እጅ ሞተዋል ሳይሆን እንግዲህ እያልኩኝ ያለሁት ውድ ቤተሰቦች የዚህ ነገሮችን ከዛ ነገር ጋር ለማገጣጠም እንዲሁም ደግሞ ስሜቱ በደንብ እንደሚገባኝ ለእናንተም ጭምር ለማስረዳት ነው። ስለዚህ ውድ ቤተሰቦች ሚኪ ምንም አይነት ነገር የሚያውቀው ነገር የለም። ይህንን ነገር እንግዲህ ለዳኒ ነው ቀጥታ መናገር ያለብኝ። ለዳኒ ነገር ነው እንግዲህ ከዛ በኋላ ምን ይፈጠራል አላውቅም። ነገር ግን ውድ ቤተሰቦች እኔ ለእናንተ ለመናገር ያክል የሆነ ነገር እንዳለ ነው እየተሰማኝ ያለው። የሆነ ሴራ አለ። ነገሮች ግልጽ አይደሉም። ማለት የሰው ልጅ እንግዲህ ድንገት ያለምንም አይነት ምክንያት ድንገት ይሞታል ብዬ አላምንም። የሆነ አይነት ምክንያት አለ ውድ ቤተሰቦች። እንግዲህ አካባቢያችን ላይ ብዙ ሰዎች ይሞታሉ። ነገር ግን እንግዲህ ድንገት ነው። ማታ ላይ ምናልባትም እንግዲህ ሲጫወቱ ሲስቁ የነበሩ ሰዎች ጠዋት ላይ ሞቶ እናገኛለን። ነገር ግን ነገሮችን በሚጣሩበት ሰዓት እንግዲህ ሁልጊዜ ማለት ይቻላል ውድ ቤተሰቦች ከዚህ በፊት እንደዚህ ነገር ገጥሞኝ አያውቅም። ሁልጊዜም ያንን ሰው የገደለው የሆነ ምክንያት ይኖራል ውድ ቤተሰቦች። ነገር ግን እንግዲህ አሁን ላይ እናንተም እንደሰማችሁት እንግዲህ ዶክተር ራሱ በጣም ግራ ተጋብታ ነበረ። አሁንም ቢሆን እንግዲህ እስከ መጨረሻው ድረስ ከኛ ጋር አብራ እንደምትሆን ቃል ገብታልናለች። በእርግጠኝነት ውድ ቤተሰቦች ይሄ ነገር የሆነ መቋጫ ይኖረዋል በእርግጠኝነት። ምክንያቱም ያለምንም ምክንያት አንድ ሰው ሊሞት አይችልም። እኔ የሆነ ነገር እንዳለ ነው እየተሰማኝ ያለው። ይህን ነገር እንደዚህ ይሆናል ብዬ አሁን ላይ ግምት መስጠት አልፈልግም። ምክንያቱም ነገሮችን እንግዲህ በማስረጃና በመረጃ ተንተርሰን ነው የምንሄደው ውድ ቤተሰቦች። እንግዲህ ከዳኒ ጋር ያለውን ነገር ነግሬው እንግዲህ ከካሜራ ጀርባ ተነጋግረን ማድረግ ያለብንን ከወሰንም በኋላ እንግዲህ ለእናንተ በቀጥታ መተን ቀጣይ የምንሄድበትን ስቴፕ የምናሳውቃችሁ ይሆናል ውድ ቤተሰቦች። እንግዲህ እስከዛው ድረስ አብራችሁን ቆዩ።